እነዚህ ህዝብን በነብይነት ስም በእግዚአብሔር ቃል ስም የሚያጭበረብሩ የሚያታለሉ ሰዎች ቢታሰሩና ዋጋቸውን ቢያገኙ ህዝብ በጣም መንቃት የሚችልበት ደረጃ ላይ ይደርሳል ብዬ አምናለሁ። አልገባንም በሉ እስቲ ኮሜንት ላይ አልገባንም በሉ እስቲ ስላልገባን ማይክ በያዙት ሰዎች አስተምሩን በሉ እስቲ አስተምሩ። ሁሉም ሰው ስለ ንግግሩ ተጠያቂ መሆን አለበት፣ እኔ ጨምር። አልገባንም። ማንም ሰው ህዝብን ሰድቦ ህዝብን አንቋሾ ህዝብን አዋርዶ ብልግና ተናግሮ መድረክ ላይ የፈለገውን በሰሜን በደቡብ እያለ አፉን ከፍቶ ሲያበቃ የአንድ ደቂቃ ማቶን ቪዲዮ ሰርቶ ያቆሰለውን ህዝብ ምህረት ተደርጎላል ምናምን ተብሎ እዛው ዘረፋ ላይ እዛው መጭበርበር ላይ እዛው አዳራሽ ውስጥ የሰበሰበውን ህዝብ ጌታ ያልነገረውን ነገር እየተናገረ የሚቀጥል ከሆነ ነገና ከነጎዳ ትውልዱ ማይክ መያዝና ወንጀል መስራት ማይክ መያዝና ህገወጥ መሆን ትክክል ነው ብሎ ያስባል። ዘመን ይዋስ አታቀሳሰር እያቀሳሰርኩ አይደለም። ለምን አገር ቤት ሆኖ ይቅርታ አልጠየቀም? ስለሚታሰር አይደል? ለምን ባዩሽ ትታሰራለች? ባዩሽ እኮ ምስኪን ሴት እኮ ናት። ይሄኔ የቤት ኪራይ መክፈል የማትችል የሰው ልብስ እያጠበች የምትኖር ስለ አረቄ ምስክርነት አረቄ በመሸጥ የምትተዳደር ዝቅተኛ የኢትዮጵያ ውስጥ ያለ የዝቅተኛ ማህበረሰብ የሚባል ህይወት ውስጥ ካሉ ሰዎች መካከል አንዷ የሆነች ባዩሽ እስር ቤት ገብታ እውነተኛ ንግግሩን የተናገረው ጥፋቱን ያጠፋ ኃላፊነት መውሰድ ያለበት ማይክ ይዞ ህዝብን የሚበጠበጥ ነብይ ነኝ የሚል ገምቶ አዳሪ እሱ አሜሪካ ሄዶ ይቅርታ የሚጠይቅበት አግባብ አይኖርም። ወንድም አለ ሰላም ነው። የምሬን እኮ ነው የምላችሁ። እንዴ በመስኪን ከሆነማ አየውን በርቶ ዳውለው ነው የሚሆነው። በመስኪን እንዴት ታስተምረኛለህ? ጠያቂ የሌላ ሴት መታሰረው ምን ያደርጋል? ምህረት ለዛች ሴት ያስፈልጋል። ለባዩሽ ህይወት ፌር አይደለም። አቡና ሻሽቶ ለአገልግሎት እንዳልሄደ እኔ እርግጠኛ ሆኜ እነግራቸዋለሁ። ምክንያት ወንድማን ወይ አረፍኝ በቃ እንዴት ነው? ችግር የለውም። እንዴት ነው? ሰላም በለው መጀመሪያ። በቃ ና እያወራሁ ነው። ጆሲ የሚባለውን ሰው እንድጠይቁት ጥያቄ ያቀርባለሁ። ለመንግስት ኃላፊዎች ለሚመለከታቸው አካላቶች የሰሜን ዘንዶ እያለ የኢትዮጵያን በረከት የያዘው ሰሜን ያለ ዘንዶ ነው ያለው። ወይ ዘንዶውን ያሳየናል ወይ ደግሞ አቅጣጫ እየጠቆመ አንድን ህዝብ በሚያጥላላና የዛ ህዝብ ችግር እንደሆነ ለማስመሰል አድርጎ ማውራት የለበትም። ሰይጣን ጥቂት ጊዜ እንደቀረው አውቆ በታላቅ ቁጣ ወደ እናንተ ወርዷል መጽሐፍ ቅዱስ ይላል።
ምድርና ሞላዋን የእግዚአብሔር ክብር ቢሞላ ዓለም ግን በክፉ እንደተያዘች በጨለማ እንደተያዘች መጽሐፍ ቅዱስ ይናገራል። ዓለም ነው የተያዘችው። እና እኔ አሁን ጥያቄ ልጠይቃችሁ። ሰላሌ የመተተኛ የጠንቋይ ሀገር ትባል። አሜሪካ ጠንቋይ የለም? አሜሪካ መተተኛ የለም? ወይዬ ስደውል አታነሳም። ላይቭ ላይ ነኝ። እንዴት ናችሁ? ሰላም ጨረስከው? አለ አሜሪካ ሰይጣን የለም? አሜሪካ መተተኛና ጠንቋይ የለም ወይስ ሊፍት ላይ ወጣችሁ 13ኛ ፎቅ ላይ መዳፍ የምታነብና በካርታ የምታነቁል ሴት ሰይጣን አይደለም ይሰራባት? ወይስ እነ ማናቸው እነ ምናምን የሚባሉ ዘፋኞችና ሌሎችም እንትኖች በአጋንንት ስፒሪት አይደለም ያንን ሁሉ ህዝብ የተቆጣጠሩት? ስለዚህ ጥያቄ ምንድነው? አሁን ተለምዷል። እዩ ጩፋም የዛን ጊዜ ካውንስሉን የሰደበ ጊዜ ወደ አውሮፓ ሻሽቶ ነበር እና መንግስትን ጥያቄ እናቀርባለን። እነዚህ ሰዎች ማን ስለሆኑ ነው ዲፕሎማት ፓስፖርት የሚኖራቸው? ማን ስለሆኑ ነው? ምን የተለየ ነገር ስለኖራቸው ነው? ዮናታን አክሊሉ ዲፕሎማት ፓስፖርት የሚኖረው ምን የተለየ ነገር ስላለው ነው? ኢትዮጵያዊ ካልሆኑ ዩኤን ወክሏቸው ከሆነ የመጡት ንገሩ። የተባበሩት መንግስታት ሰራተኛ ከሆኑ ንገሩ። በቃ ምድራችን ላይ አንደኛና ሁለተኛ ዜጋ መኖር የለበትም። በተለይ ደግሞ ወንጌል ሰባኪ ከሆነ ከተርታው ህዝብ የተለየ መሆን የለበትም። እኔ እነዚህ ጥያቄ ነው የምጠይቃቸው። አንድ ወንጌል ሰባኪ ከተርታው ህዝብ ራሱን ለየት ካደረገ ከልት ውስጥ ነው ያለው፣ እርግማን ውስጥ፣ አመጽ ውስጥ፣ የተሳሳተ ትምህርት ውስጥ ነው ያለው። አለቀ። ኢየሱስ ክርስቶስ መስቀል ላይ ለሁላችንም ነው ደሙን ያፈሰሰው። ለድሃው፣ ለወደቀው፣ ለምስኪኑ ወጣት ውሃ አይደለም ኢየሱስ ክርስቶስ መስቀል ላይ ጎኑ ሲወጋ ያፈሰሰለት። እጁን ሲቸነከር መስቀል ላይ ኢየሱስ ክርስቶስ ለሌላው ውሃ አይደለም ያፈሰሰለት፣ ለሁሉም ሰው ደሙን ነው ያፈሰሰው። ለሁሉም ሰው ነፍሱን ነው መስዋዕት አድርጎ የሰጠው። ስለዚህ እንደ ክርስቶስ ኢየሱስ የወንጌል አገልጋይ ሁላችንም አንድ ደም ከሆነ የፈሰሰልን ምንለያይበት ምክንያት የለም። ኬክ ለማንኛውም ፌር አይደለም ለማለት ነው። ባዩሽ ታስራ እሱ አሜሪካ ሄዶ ጥሩ የምትለው አንድ አገልጋይ ጠቁመኝ። አልጠቁመም። ለምን እንደምጠቁም እኔ አገልጋይ ጠቋሚ አይደለም።
ለምንድነው አገልጋይ የምጠቁም? ግለሰብ ለምንድነው ግለሰብ ላይ የምትንጠለጠሉ? ግለሰብ ጃልሴና የቪዲዮ አለሽ ካለሽ ነይ ግቢ። ነይ ቪዲዮ ክፈችልኝ። ፖስት የተደረገ ካለ ምን እንትን ንገረኝና ላሳይልክ። የጆሲ ሰሜን ምናምን ያለ ሰው ኦኬ ላምጣው ቆይ ቆይ ልክልሻለሁ። ለምንድነው መታሰር የምትፈሩት ወገኖች? ለምንድነው መታሰር የምትፈሩት? የሚያስፈራው እኮ መታሰር አይደለም፣ ወንጀል መስራት ነው የሚያስፈራው። የሚያስፈራው ህግ መተላለፍ ነው እንጂ መታሰር አይደለም። ልኬልሻል። አስፈሪው ነገር መታሰር አይደለም ወገኖች፣ አስፈሪው ነገር ወንጀል መስራት፣ ሰውን መበደል ነው፣ አመጽን ማድረግ አስፈሪው ነገር። ክፈችልን እስቲ። ልጆች አሉኝ፣ እንዴት ነው ማልፈራው? እኔም ልጆች አሉኝ ወዳጅ። እኔ ለስጋው አንቺ ክፈች። አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር። ኧረ እየተዋወቅን ለእኛናችን የተከፈተ ሰው ቃል ኪዳን ማደሽ ፖዛርጂው አገሪቱ ላይ ሌላ ቦታ ስለሌለ ነው ወይ ሰሜን የሚጎበኘው እያለ የምር ሰሜን በዘንዶ ኃይል ምክንያት ነው የሚጎበኘው ወይስ ኢትዮጵያ ውስጥ ያለ ታሪክ ሰሜን ላይ በብዛት ስላለ? ለምሳሌ የነገስታቶች ታሪክ ብትል፣ የተገነቡ አብያተ ክርስቲያናቶች ብትል፣ ወይም ደግሞ መስጊድ ጭምር የአልናጂ መስጊድ ይመስለኛል ሰሜን ትግራይ ውስጥ ነው ያለው አይደል? የአክሱም ሐውልት ብትል፣ የአክሱም መንግስት ብትል፣ ወይም ደግሞ ሰሜን ላይ በጣም ብዙ ነገር አለ ሰሜን ላይ ሊጎበኝ የሚችል ማለት ነው። ይሄ ፖለቲካ አይደለም። ኢትዮጵያ ሀገራችን ናት። ኢትዮጵያ ሀገራችን ናት። እነዚህ ማይክ የያዙ ጠንቋዮች፣ ፓስተር ነን ነብይ ነን የሚሉ ሐሰተኞች ህዝቡን እየከፋፈሉ ሰሜን አካባቢ ዘንዶ ነው ሰሜን እንዲጎበኝ ያደረገው የሚል እንድምታ እንዲኖር ነገ ተነስተክስ አገር ሰላም ስትሆን አገር መልካም ስትሆን ህዝቡ ሁሉ መስማማት የሚችልበት መግባባት የሚችልበት ሰላም እግዚአብሔር ሲያወርድ ሰሜንን ለመጎብኘት ስትነሳ ዘንዶ ነው እየጠራኝ ብለን አስበህ እንድትቀር ነው። እንግዲህ እነዚህ ሰዎች ሰሜን ብቻ የሚጎበኘው ለምንድን ነው ይላል። ፖለቲካ ጀመር። ፖለቲካ ካደረከው ፖለቲካ ይሁንልን። በነገራችን ላይ የምናገረውን አውቃለሁ። አሁን የምናገረው ስለ ሐሰተኛ አገልጋዮች ነው። የእነዚህ ሐሰተኞች ጉዳት ከሰው ኪስ አልፎ አሁን ላይ ከሰው ኪስ አልፎ ማህበረሰብን ከማህበረሰብ ጋር የሚያጋጭበት ደረጃ ላይ ደርሷል። ትናንትና መድኃኒት እያስጣሉ ምስኪን ሰዎችን ያስገድሉ ነበረ።
ትናንትና የሰውን ገንዘብ አስራት መባ የቤት ካርታ የመኪና ሊብሬ ነበረ በማታለል በማጭበርበር የሚወስዱት። ትናንትና ትዳር ነበር የሚያፋቱት። አሁን ግን ከዛ አልፎ ደግሞ ሀገራዊ የሆነ ውድመት ሀገራዊ የሆነ ኪሳራ ወደ ማድረስ ከፍ እያለ ነው ዳሜጃቸው። ለምን? ትናንትና ዝም ስላልናቸው። ለምን? ትናንትና እንደ ሀገር ተነስተን በቃችሁ ስላልናቸው። ለምን? ከአዳሚዎቻቸው ከእውቀት እጥረት በጨለማ ውስጥ ከመኖርና ሐሰተኛን ከመውደዳቸው የተነሳ ማለት ሐሰተኞችን ከመውደዳቸው የተነሳ አንዳንድ ሰዎች በቃ ታብታብ አሁን አልፏል ነው የምላችሁ። አሁን አልፏል። ትናንትና የሰው ገንዘብ ነበር የሚዘርፉት፣ መድኃኒት አስጥለው ሰው ነበር የሚገሉት። አሁን ላይ ግን እነዚህ ሰዎች ሀገር በነገር ላይ ሰሜን ስትጎበኝ ሰሜንን ለመጎብኘት ሰዎች ሲመጡ ኢትዮጵያ ውስጥ ከሆቴል ጀምሮ ኢንቨስት የሚያደርጉት ለሀገራዊ ጉዳይ ነው። የሚጠቀሙት ትራንስፖርት፣ የሚከራዩት መኪና፣ የአስጎብኚ ድርጅቶቻቸው የሚያስጎበኟቸው፣ ቋንቋ የሚተረጉሙላቸው፣ የሚያርፉባቸው ሆቴሎች፣ የሚገዟቸው እቃዎች፣ የተለያዩ ነገሮች ሀገሪቱ ውስጥ ሲገቡ ኢትዮጵያ ውስጥ ለመቆየት የሚከፍሉት ገንዘብ ሁሉ ዞሮ ዞሮ ለሀገር ግንባታ የሚጠቅም ገንዘብ ነው። ነገሩን ሁሉ አመናፍሰክ ሰሜን ላይ ዘንዶ ስላለ ነው ሰሜን የሚጎበኘው የሚል እንድምታ ማይክ ጨብጠ ህዝብን ወደ ማሳት ካመጣህ ግን ምን እያደረከው ነው ያለው? እንትኑ የሚጎበኙትን ሰዎች እንዳይጎበኙ እያደረክ ነው ያለው። ሰው ስለ ሀገሩ ያለው ፍቅር እንዲሟጠጥ ነው እያደረክ ያለው። እና ሰላም ናቸው እንዴ? እና ይሄ ነገር ትክክል አይደለም። ይሄ ነገር ትክክል አይደለም። ከእንደገና ክፈችላቸውና እስቲ ሙሉን ይስሙት። ጃልሴና ክፈች ውስጥ ሄለን የት ሄድሽ? ሄለን አይሰማም ወዳጆች። ሄለን እስክትመለስ ሐሳቤን ልቀጥል። ስለዚህ ምን እያልክ ነው ካላችሁኝ ከሰው ኪስ አልፈዋል። አሁን ሀገር ወደ ማጋጨት መጥተዋል። ይመስላል ስለሚወዱ የወላይታ ልብስ አድርገው ኢንተርቴን የሚያደርጉት የሲዳማ ባህል ልብስ አልብሰው ኮንፈረንስ ሲያዘጋጁ ሲዳማ መስለው የሚመጡት ስለሚወዱክ ይመስላል። ሌሎቻችሁ ሀዲያ ብትል ከምባታ ብትል ሌሎቻችሁ የእናንተን ባህላዊ ልብስ ሲለብሱ ባህላዊ ውዝዋዜዎቻችሁን መድረኮቻችሁ ላይ ሲወዛወዙ ስለሚወዷችሁ ባህላችሁን ስለሚቀበሉ ይመስላችኋል? አይደለም። ሰይጣን የብርሃንን መልአክ እንደሚመስል አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ስለሚለውጡ ነው። ሰይጣን ተዋናይ ነው፣ አስመሳይ ነው። ልክ እሱን እንደሚያስመስለው ሁሉ እነዚህ ሰዎች አስመሳዮች ናቸው። ለዛ ነው ትናንትና በወላይታ ልብስና ጭፈራ አጊጦ ደምቆ ህዝቡን ዘይት ሽጦለት መዝብሮት ከወላይታ ምድር ገና እንደወረደ አዲስ አበባ የወለጋ ባህላዊ ልብስ ወይም ደግሞ የኦሮሚያ ባህላዊ ልብስ ለብሶ ኦሮምኛ መዝሙር እየዘመረ ዩጩፋ የለቀቀው ለዚህ ነው። ታርጌታቸው አንተን በሚያስደስት ነገር አንተን ኢንተርቴን አድርጎ ኪስክ ውስጥና ልብክ ውስጥ ገብቶ ያለህን ሁሉ መውሰድ ነው። በቃ ያለህን ሁሉ መውሰድ ነው። ማንነትህን መውሰድ ነው። ከእግዚአብሔር ጋር አንተን ማጣላት ነው ታርጌታቸው። ራሳቸውን ማበልጸግ፣ አንተን ከእግዚአብሔር ጋር ማጣላት ነው። ጌታ ሆይ እንዳቡና እንዳልሆን እርዳኝ ይላል አንድ ወንድም። አንተ እርዳኝ እኮ ማለት ያለብህ እንዳቡና እንደሆን ነው። ለመሰለህ አትሆንማ። እንደኔ ቪዲዮን ክፈችልኝ እስቲ፣ ቪዲዮን ክፈችልኝ። አሁንና ያሁኑ ነው ስጠራችሁ እኮ የለሽ እቃል ልቀበለው ትችል። ሶሪ ኦኬ። እኮ የስልኬ ማስታወቂያ ያስገባልና ቡታገዘኝ
ጌታ ይጨርስ ችግር የለም። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። ሀገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነው። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ይገለበጣል። እና ውሸት ላይ ሰሜን አካባቢ የሚሰራ እኔ ስለሚሰራው መንፈስ ሳይሆን ሰሜን የሚጎበኘው ከዘንዶ አንጻር እንደሆነ መናገርና የኛ ሀገር ለምንድን ነው የማይጎበኘው ይላል። የት ሀገር ነው አንተ ያለኸው? ጆሲ የሚባል ጀማሪ ጠንቋይ ነውና የት ሀገር ነው አንተ ያለኸው? ስንት ሀገር ነው ያለን እንዴ? ሰሜን ኢትዮጵያ የኛ ሀገር አይደለችም እንዴ? ደቡብ ኢትዮጵያ የኛ ሀገር አይደለ እንዴ? ደቡብ ኢትዮጵያ ምዕራብ፣ ምስራቅ፣ ማዕከል፣ መሀል ሀገር የኛ ሀገር አይደለም? አንድ ሀገር አይደል እንዴ ያለ? የኛ ሀገር የማይጎበኘው ይላል። ኤርትራዊ ከሆንክ ንገረን። ኤርትራ ናት በሪፈረንደም ራሷን ነፃ አውጥታ ያለች ሀገር። ኬንያዊ ከሆንክ ንገረን፣ ወይ ሶማሌ ከሆንክ ንገረን። ችግር የለውም። ሰሜን ኢትዮጵያ የኛ ሀገር አይደለም? የኛ ሀገር የማይጎበኘው ታዲያ ለምንድን ነው ይላል። እኔ ካስኩኝ ጠንቋይ አይደለም የጌታ አገልጋይ ነው። የጌታ አገልጋይ እንደዚህ አይደለም ወዳጅ። የቡሽሪ እኮ መንፈሳዊ ልጅ እኮ ቡሽሪ የእግዚአብሔር ሰው ነው እንዴ? ሀብታም አርጉስት ጋይስ 20 ሺህ ያስገቡት ቢያንስ ታቡን። ከዛን ደግሞ ከላይ የልብ ቅርጿን ምልክት ተጫኑ። ምንድነው ሜምበር ሁኑ። ሜምበር ሁኑ ጋይስ። ስም እየጠራው ሜምበር እንድትሆኑ አደርጋችኋለሁ። ቆይ ችግር የለውም። ከአቤል ስም አጠገብ ያለውን ልብ ቅርጹን ተጭናችሁ ሜምበር ሁኑ። አቤል የማትወዱት በተለይ ሜምበር ሁኑት። ውስጣቸው ያለው ዘንዶ ነው። በነገራችን ላይ አንዴ ሰሜኑን አንዴ ምዕራብ እያለ ራሱ የሚበዘብዘውን ህዝብ እኮ ነው በነገራችን ላይ የሚረግመው። ራሳችሁ የምትበዘብዙትን የእናንተ ጥንቆላ አዳራሽ ውስጥ ሆነ እንጂ ራሳችሁ የምትበዘብዙትን ህዝብ ነው እየሰደባችሁ ያላችሁት። ማይክ ስትይዙ ምን አጭሳችሁ እንደምትይዙ መድቂ ይወቀው። እና ታብታብ ያደርጋችሁ እስቲ ጋይስ 20 ሺህ ገባው። ይሄ ህዝብ ፈረደበት። በዚህ ትበዘብዙታላችሁ፣ በዚህ ትሰድቡታላችሁ። አንቺ ደግሞ ማነሽ? እኔ ሄለን እባላለሁ፣ ጃልሴራ እባላለሁ። የታሪክ ባለቤት የሆንኩ ሰው ትላለህ። ታብታብ ያደረጋችሁ አሁን እናንተ የሰሜን ህዝብ በመሰደቡ ደስ ብሏችሁ ነው እግዚአብሔር ሰው ነው ምናምን ያላችሁ ያላችሁት አማንን ማነው አቤልን የምትቃወሙት? ስለዚህ እናንተ እንደ ሀገር ራሱ እንደ ህዝብ ራሱ አንቆጥራችሁም። ህዝብ ሲሰደብ ምንም የማይሰማችሁ ከሆነ ህዝብ የነውጡልን ከኢትዮጵያ ህዝብ ሲረገም ሲሰደብ ህዝብ ተሰደበ ብሎ የማይቆረቆር ህዝብ አይደለም። በነገራችን የትኛውም ህዝብ የትኛውም አቤላ መጣህ ቀጥል ቃል እና እንዳልኳችሁ ነው። ሪያሊቲው ተቀበሉ። ሄኖክ ለምን ፈረጠጥክ? የጌታ ሰው የጌታ ባሪያ የጌታ ባሪያ ይፈረጠጣል።
ለምን ፈረጠጥክ? ለምን አሜሪካ ሮጠ ጠፋ? አቡ ምን እንዳለ ሰምተሃል? መጥቼ ያገለግላችኋለሁ ሰላሌ አለኮ። እስቲ ወንድ ነው እሱ ይሄድ ሰላሌ። አይ ላገለግል ይችላል ይምጣ። አሁን እኮ ምናልባት የሚቀጣውም ቅጣት እኮ ያን ያህል ከባድ ላይሆን ይችላል። እንደው ፍርድ ቤት ቢቀርብ ከዛ ቢጠየቅ ከዛ በገንዘብ ዋስ አሊያም ደግሞ በድርድር ፐብሊክ ፊገር ከመሆኑ ጋር ተያይዞ የቤተሰብ አስተዳዳሪ መሆኑ ጋር ተያይዞ መንግስት ወይም ፍርድ ቤት በገንዘብ ዋስ ሊፈታው የሚችልበት ሁኔታ ይኖራል እንደ ህግ አግባብ። ግን ገባ ላመንበት ነገር እንታሰራለን ለወንጌል ዋጋ እንከፍላለን ምናምን የሚሉ ሰዎች እናንተናን ባዩሽን እስር ቤት አስገብተው ራሳቸው የሚያመልጡበት ጉዳይ ግን ፌር አይደለም። ከዚህ በፊትም እዩ ጩፋ እንደዚሁ ፈርጥጦ አውሮፓ ሀገር ሄዶ ተደብቆ ነበረ። ራሱ ጀግና ስለ ኦርቶዶክስ ሲያወራ ስለ ሌላው ሲያወራ አየር ላይ ዘንዶ አለ ሲል አየር ላይ ያለው ዘንዶ አቤት አይላቸው ነገር በቃ አየር ላይ ነው ያለው አየር ላይ ነው ያለው በገባ የውሸት ትርክት እየፈጠሩ የውሸት ተዋናይ ሰይጣን አንተን ፈልጌ ላድን የመጣሁት ለወጋን የመጣሁት የሚል 5 ሚሊዮን ሰይጣን ነው ያለብኝ ምናምን የሚል ተከፋይ ድራማ ሰሪ እንደ መንግስቱ በለጠ አይነት ሰው ድራማ እያሰለጠኑ እንደ መስራት ቀላል አይደለም። እና አሁን ነው ለአንደበቴ ጠባቂ አኑርልኝ ማለት አሁን ዝም ብላችሁ የምትቀባጥሩትን የምትናገሩትን ነገር ስለ ሀገሪቱ ራሱ በቃ እየተከተሉ የሚያወሩትን እኮ ሐሰት እኮ ደርሰንበታል። ልክ እንደ ሱራፌል አይነት ራሱ ጠቅላይ ሚኒስተሩ አዲስ ቤተ መንግስት አሰርቻለሁ ሲል ከ4 ኪሎ ሲወጣ ነው የኢትዮጵያ ዘንዶ የሚወጋ ይላል። እና የእናንተ ዘንዶ እኮ ቅርንጫፉ በዛ። አንድ ዘንዶ እኮ ነው መጽሐፍ ቅዱስ ላይ ያለ አንድ ዘንዶ። የቀድሞ እባብ ያሁኑ ዘንዶ አይደል? የቀድሞ እባብ ያሁኑ ዘንዶ ዲያብሎስ አንድ እኮ። ከዛ በስሩ ደግሞ አላፍ አጋንንት አለ ሚርመሰመስ አጋንንት። የእናንተ ዘንዶ ግን ብዙ ነው። ወይ የምታረጉት ዘንዶ ካለ ንገሩ። በግላችሁ የምታረጉት ዘንዶ እንትን አቅጣጫ እየመረጠ የሚቀመጥ ዘንዶ እና መንግስትም ልክ አሁን ከባህል ያፈነገጠ ለተናጋሪ የማይስማማ ሰው ብሎ ልክ እንደነ ሞንን አይነት ሰዎችን ማስተማሪያነት ደግሞ መጠየቅ ባለባቸው እንዲመረመሩ በፌደራል ፖሊስ ቁጥጥር ስር የሚውሉበት አግባብ ከተፈጠረ አሁን ደግሞ ህገወጥ ንግግር የሚናገሩ ነብይ ነን የሚሉ በስራቸው ብዙ ህዝብን አስተው የሚያስከትሉ ደግሞ ራሳቸውን እንደ መሪ የሚቆጥሩ ሰዎችንም በህግ ቁጥጥር ስር ወይም በህግ ተጠያቂነት ስር በማዋል ዛም ህግ የበላይ መሆኑን ህዝቡ እንዲረዳ ማድረግ አለበት ብዬ አስባለሁ። እንደ አንድ ኢትዮጵያዊ ለሀገሩን እንደሚወድና ለሀገሩ እንደሚያስብ ኢትዮጵያ ይሄን ነው ሪኮመንድ ማድረግ ኃላፊነት መውሰድ አለበት። ጆሲ ቡርቴ ትዝ ይልሻል አሁን ታምራት በሚባለው ሰው ይቅርታ መድረክ ላይ ይቅርታ ተደርጎለት ምናምን አሁን ከእንደገና ወደ ሐሰት ትንቢቱ ዘው ብሎ የገባው ጆሲ አንድ ጊዜ ላይ በጣም ትንቢት ይናገር ነበር እና ምን ብሎ ተናገረ? ትንቢት ቤተ መንግስት አካባቢ ላይ ምናምን አብይ እንደዚህ ይሆናል ጠቅላይ ሚኒስተሩ እንደዚህ ሲሆን አየው ምናምን አለ። ከዛ ወሰዱትና ደግመ እይ ብለው ቼክ ሲያደርጉት እናቴ ወዲያውኑ ነው በቃ ይቅርታ የላከው። ምንም ያየሁት ነገር የለም ስህተት ነው የተሳሳትኩት ይቅርታ አድርጉልኛል። ዝም ብላችሁ አስቡት እንጂ እውነተኛ አገልጋይ አየው ካለ በኋላ በመንግስት ተይዞ ጥያቄ ሲጠየቅ ወይም ደግሞ መንግስት አስገብቶ ቼክ ሲያደርገው የሚደርስበትን ቻሌንጅ ግራና ቀኝ መስቀለኛ ጥያቄ በአምላኩ ተማምኖ ማለፍ ሲገባው ይቅርታ ይጠይቃል። ጌታ ያሳየኝ ስህተት ነው ማለት እኮ ነው ይቅርታ መጠየቅ ማለት። ነብይ ከሆንክ
ጠቅላይ ሚኒስተሩ ላይ አይደለም፣ ቤተ መንግስት ላይ አይደለም፣ የፈለከው ላይ ትንቢት ልታይ ትችላለህ፣ አይመለከተንም። ጌታ ሳየን ካልከን ግን እኛ የምናውቃቸው እውነተኛ ነቢያት አንገታቸውን በስለት የተቆረጡ እስከ ሞት ድረስ ለታየላቸው ራእይና ህልም የታመኑ መስዋዕትነት የከፈሉ ዋጋ የከፈሉ ናቸው እንጂ በየመንገዱ ንጉስ አሰረን ብለው ወይም ባለስልጣን ያዘን ብለው የተልፈሰፈሱ ሐሳብን የሚቀይሩ አይደሉም። እኛ የምናውቃቸው እውነተኛ የእግዚአብሔር ነቢያቶች አለቀ በቃ። እኛ ስለ ጠቅላይ ሚኒስተሩ ህልምና ራእይ አትያላል አየው ያልከንን ግን እውነት እግዚአብሔር ከሆነ ያሳየክ ለዛ ነገር ጸንተ ምትታሰር ከሆነ ታሰርለት፣ ምትሞትለት ከሆነ ትሞትለት እንጂ ይቅርታ የምትጠይቅ ከሆነ ባናት እየተተከልክ ማንም ሰው ይሄንን ሊል ይችላል። ማንም መንገደኛ ነብይ ነኝ ያላለ ተራ ግለሰብ እንደናንተ ዘላብዶ ትንሽ አንድ ሁለት ጀጥ ሲደረግ ይቅርታ አድርጉልኝ ያየው መስሎኝ ነው ብሎ ይቅርታ መጠየቅ ይችላል እንደናንተ። ታምራት ታረቀኝን ፎቶ አድርገ እኔ ሰው መሆን የገባኝ መንፈስ የሆንኩ እንደሆንኩ የገባኝ ቀን ነው ያለ ሐሰተኛ አገልጋይ ስልክ ገብቶብኝ እና በየቅያሱ ሐሳብ የምትቀይሩ ከሆነ ቢቀርባችሁ ይሻላል። ነብይ ነን ምናምን ብላችሁ መዘላበዱን ተው። ሚውት አደረኩት እኮ ጀርሚ ሚውት አደረኩት። ለቡነኝ ያለሁት ማቲ ለቡነኝ ያለሁት እና አሁን ሄኖክ ጄፒኤስ ለወንጌል ብሎ ነው የፈረጠጠው። ሰላሌ የጠንቋይ ሀገር ብሎ አምልጥ ብሎታል። አምልጧል። ርቦኛል ለሚለው መልስ ስጥ ይለኛል። የራበል እኔ ከራበኝና መበላበት ከሌለ ስልኬን ይሸጠዋል። አፍተር ኦል አንድ አካውንት ያለው ሰው ይያል ኦርቶዶክስ ቤት ሙስሊም ነኝ ባላህ ስጡኝ ይላል። ኦርቶዶክስና ፕሮቴስታንቱ ቤት ገብቶና ፕሮቴስታንት ላይቭን የሚከታተሉ ፕሮቴስታንቶችና እንትኖች ሲያዩት ለሌላ ቤተ እምነት ረዳን እኛ በቃ እንደ ጽድቅ ይቆጠርልናል ብለው እንዲያስቡ ማለት ነው። ይሄው የቤት ኪራይ ልባረር ነገ ቃይ ሊወጣ ጫፍ ላይ ደርሷል 3000 ብር ይጎለኛል ይላልና በዛ ውስጥ ሁለት ልቡ የተነካ ሰው ቢያገኝ ደጋግሞ ኮመንቱ ሲጽፍ 6000 ብር ያገኛል ማለት ነው። ገንዘቡን አነስ ስታደርገው ደግሞ 10 ሰው ልቡ ቢነካ አሁን 120 አይደል ያለው ወደ ሺህ ከምናምን በላይ ብር ያገኛል ማለት ነው። ቀላል እንትን ሐሳብ ከዛ ይመጣል ሙስሊሙ ቤት በማርያም ልጄ የጡጦ አታ ነው በማርያም 500 ብር ስጡኝ ወተት መግዣ ጥቼ ነው ምናምን ሰው ሴንሲቲቭ ነገሩ ያውቃል። ልጄ ስትል ቤት ኪራይ ስትል ርቦኛል ስትል እኚኝ ስልክ ኖሮ እንዴት ይርባል? ሪያሊቲውን ነው የምነግራችሁና ለማንኛውም የሚመች ቦታ ሆኜ ይሄን ነገር ደግሜ ይገባበታል። ማታ ከተመቸኝ ገባሉ፣ ካልተመቸኝ አልተመቸኝም ነው። ወርቅም ሽጠናል። ትክክል። ይመቻችሁ።